ሰላም 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 ውድ ጓደኞቼ እንዴት ናችሁ? እህት ወንድሞቼ ሙስሊም እንኳን አደረሳችሁ ኢድ ሙባረክ። እንዲሁም ደግሞ ለጀግናው ለፋኖ በረሃ ለሚታገለው ለህዝቢ ብሎ ሞቱን ብርድ ሳይል ራብ ሳይል ስንት ነገር ሳይል ለሚዋጋው ሙስሊሞች ፋኖ እንኳን አደረሳችሁ ኢድ ሙባረክ ብያለሁ። በተረፈ ደህና ናችሁ እህት ወንድሞቼ? በአገርም በውጭም የምትኖሩት እህት ወንድሞቼ ሙስሊም እንኳን አደረሳችሁ ኢድ ሙባረክ ብያለሁ። በተረፈ ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ጋር ሁሉ አሪፍ ነው። ክብር ይስፋ ለመድኃኒዓለም። ክርስቲያኖችም እየደረሰልን ነው ፋሲካችን። አብሽሩ፣ ጠንክሩ። ለምትሳደቡት አንዳንዶች ለምትሳደቡት ማለት ነው እድሜ ጸጋ ነው። አይ ዶንት ኬር አባውት። እኔ ማፍርበት በምንም አላፍርም። በቢጃማ እወጣለሁ አላፍርም። ምንነቴን ኮንፊደንስ ስላለኝ ነው የምወጣ። አሮጊት ብለህ ለምትሳደበው ማለት ነው ኮንፊደንስ ስላለኝ ነው የምወጣ። ኮንፊደንስ ባይኖር ኖሮ አፍሬ ዝም ብዬ ተሸማቄ ይኖር ነበር። ግን ደግሞ እኔ ምንም ነገር በቃ እኔ ሆነኝ ሌላ ምንም ፈረንጅ አልመጣም። አለቀ። ለምን እደበቃለሁ? እድሜም ጸጋ ነው። በቃ ኤኒዌይ የመጣውበትን ብነግራችሁ እህት ወንድሞቼ ብትሰሙኝ ጥሩ ነው። መወለድ ቋንቋ ነው። ይቺ ልጅ እህታችን ናት። ይቺ ልጅ የሀገራችን ልጅ ናት። ኢትዮጵያዊ ናት። በአንድ ቋንቋ በአንድ ሀገር ሆኖ እየኖሩ ከአንድ ቤት አምስተኛ ፎቅ ማለት በጣም ከባድ ነው። ሴት ልጅ እንደዚህ በጥፊ ብትመታት እዛ የምትወድቅ ናት። እኔ ስለ ቀነኒ ነው የማወራችሁ። እውነቴን ነው። ፍትህ ብላችሁ ውጡ። ፍትህ ለእህታችን ተናገሩ። ፍትህ የገደላት ይውጣ፣ ይፋ ይውጣ። ስንት ሳምንቷ ነው አሁን ከሞተች? አባትየውም እባካችሁ የኢትዮጵያ ሕዝብ እርዱኝ፣ የልጄን ደም ከንቱ ሆኖ እንዳይቀር እያሉ ነው። ማንም ገደላት ማንም እንትናላት፣ የገደላትን መንግስት ይፋ ያወጣል። በቃ እኛ በዘር በሃይማኖት በጎሳ አይደለም እንትን የምንለው፣ ሁሉም ኢትዮጵያዊ ነው። እቺ እህታችን ናት። እቺ ልጅ ኦሮሞ ናት ብለን የአማራ ልጆች የተዋት የለም። እህታችን ናት። አንዳንድ የኦሮሞ ልጆች ግን በጣም ታሳዝናላችሁ በእውነት። የራሳችሁ ዜጋ የራሳችሁ የአካባቢ ልጁና ፕሊስ ድምፁ ኗት። የገደላት ይፋ ይውጣ። የምታሳዝን ሞዴል አንድ አርቲስት የተባለ አንድ ስለሷ ወጥቶ ፍትህ ያለ የለም። ለምን? ቀነኒ ምርጥ ልጅ ናት። እውነቴን ነው። ከታተላታለሁ። እኔ ከታተላት ነበር፣ ግን በጣም ነው ሞተች የተባለለት። እውነቴን ነው። በቃ ለእሷ ያለቀስኩትና ለእናቴ ያለቀስኩት አንድ አይነት ለቅሶ ነው። በእውነት በጣም የምታሳዝን ልጅ በእውነት በያን ምንም የሌላት ሰውነት እቺ ልጅ ከዛ እዚህ እታች ስትወድቅ ምን አይነት ሁና እንደምትቀበር ምን አይነት ሰውነቷ እንዴት ሆኖ በጣም ይከብዳል። እህት ወንድሞቼ ድምፁኑ ለአባቷ ለእናቷ። እሷ አንድ ጊዜ አርፋለች። በቃ አለቀ። ወደ አምላኳ ሄዳለች። ግን አንድ ነገር የምነግራችሁ እናት አባት መከራይቱ ወልዶ አሳድጎ ትምህርቷን ጨርሳ ለቁም ነገር ትደርስልኛለች እኔንም ትጦረኛለች ብሎ እናትና አባት መከራይቱ አስተምሮ የወለደ የየም። እውነቴን ነው። አንዳንድ የኦሮሞ ልጆች አላችሁ ቲክቶከሮች የምትሰሩ ሞት አያስደስትም። በእውነት ብታዝኑላትና ድምጽ ብትሆኗት በጣም ጥሩ ነው። የሆነ ማኛና የሆነ የኦሮሞ ልጅ ነው አንድ ልጅ፣ እሱ ነው በቃ ድምጽ የሚሆናት። ተው ግን እውነት በጣም ያሳዝናል። በእውነት በጣም እኔ በዘረኝነት አልሄድም። እኔ ዘረኝነት አላቅም። በኢትዮጵያነቴ ነው የማምነው። ኢትዮጵያዊ ስለሆነች እህቴ ስለሆነች ፍትህ፣ አሁንም ፍትህ እላለሁ። አሁንም ይፋ እስካልወጣ ድረስ የገደላት ፍትህ ለቀነኒ፣ ፍትህ ለቀነኒ ለእህቴ እያልኩ እናገራለሁ። ፕሊዝ
ባለ ትዳር ሆና አንድ ቤት እየኖረች ማን ይገላታል? በኪችን ከወደቀች በኪችን ማን ነው መጥቶ የሚገፋት? ማን ባዳ አለ ሌላ? ፍትህ ለእህታችን፣ አሁንም ፍትህ ይውጣ። የገደላት ይውጣ። እንጦሮጦስ ማውረድ ነው የገደላት። እውነቴን ነው። ፍትህ ለሴቶችም ፍትህ ለቀነኒ እያልኩ እናገራለሁ ሁል ጊዜ። ሴቶች ለምንድን ነው የምንጎዳው? ለምንድን ነው የምንሞተው? ለምንድን ነው? እውነቴን ነው። ቤት ይፍጀው። በትዳራቸው 3 ልጅ ወልዳ 2 ልጅ ወልዳ ልጄን እያለች ስንት እናት አለች፣ እየተገፋች በጥፊ እየተመታች እየተተፋባት የምትኖር ስንት ሴት አለች። ቤት ይፍጀው። እውነቴን ነው። ወንዶች ግን ሚስቶቻችሁን ተንከባከቡ። እውነቴን ነው። ወልዳ አይን ባይን ላሳየቻችሁ አምሳያችሁን ክብር ሊኖራት ይችላል። ሴት ልጅ እናት ናት። ሴት ልጅ እህት ናት። ሴት ልጅ ሚስት ናት። ሴት ልጅም አገርም ልትሆን ትችላለች። አለቀ። ቤቷን ከመራች አገርን መምራት የምትችል ናት ሴት ልጅ። እና ፍትህ ለቀነኒ። እውነቴን ነው። ችን የመሰለች ልጅ ሞዴል አረ በጣም ይከብዳል። አርቲስቶች በጣም ድምጽ ያልሆኗት ብዙዎቹ አሉ። እንዲሁም የሀገሯ ተወላጆች ኦሮሞች ታው ድምጽ ሆኗት ለቀነኒ። እውነት ታሳዝናለች። ገና ሩጣ ያልጠገበችን ቡቅቅላ ልጅ ናት የሞተችባቸው። ለአባትና ለእናቷ በጣም ነው የሚያሳዝኑኝ። እኔ አንጀቴን የሚበሉኝ። እውነቴን ነው። በጣም ይከብዳል። እውነቴን ነው። እኔ በሚዲያ ላይ ነው የማውቃት የምከታተላት። ፍትህ ለእህታችን። እውነቴን ነው። ፍትህ። ዘረኝነት እንኳን የላትም ልጅቱ። እውነት ቀስ ያለች ረጋ ያለች ያልተንቀለቀለች እዩኝ ያላለች እንደ አርቲስቶች ደብቁኝ ማትል። እውነቴን ነው። በሁለመናዋ አርቲስቶችን በጣም ትበልጣቸዋለች ከምንም በላይ ቀነኒ። በእውነት በሁሉ ነገሯ። ግን አንድ አርቲስት ወጥቶ ፍትህ ለቀነኒ ሲል ፍትህ ለእህታችን ሲል ወጥቶ የተናገረ የለም። ለምን? ዘረኝነት ይቅርባችሁ፣ ውጡ። ለእህትዬ ፍትህ ለቀነኒ ለእህታችን እያላችሁ ውጡ። መወለድ ቋንቋ ነው። አንድ ሀገር ናት፣ አንድ አፈር ናት፣ አንድ ደም ናት። ፍትህ ለቀነኒ እያላችሁ ውጡ። እህት ወንድሞቼ በጣም አመሰግናለሁ። ኢድ ሙባረክ ብያችኋለሁ። ግን እችን ለማስተላለፍ ነው። እውነቴን ነው። ምን ጊዜ እገባለሁ ስለሷ ሳልናገር አልወጣም። እኔ እውነቴን እናገራለሁ። በሚዲያ ላይ ፌስቡክ ላይ ወላ እናገራለሁ። ለምን? ሴት ልጅ ወልደናል፣ እኛም ሴት ነን። ግን የሴት ጭቁኝ ይቅር ይጥፋ። የሴት በደል ይቅር። እስኪ ሴት ልጅ እየተደፈረች ሕፃን ልጅ ሴት ልጅ ለትዳር ቤቷ ገብታ እየሞተች እየታነቀች እየታረደች እየተዘጋባት እየሞተች። ለምን? ፍትህ ለእህቶቻችን፣ ፍትህ ለሴት፣ ፍትህ ለቀነኒ እላለሁ። ፍትህ ለህፃናቶች ለሚደፈሩት። ለምን? በሴት ላይ መከራ ለምን ይሄን ያህል እናያለን? ተወርቶ የታይቶ የማይታወቅ ነው በኢትዮጵያ ምድር። ከ5ኛ ፎቅ ታች እርግጠኛ ነኝ ራሷን አታጠፋ ይቺ ልጅ። ምንም ነገር ምንም ያንሳት ነገር የለም። በቃ ወጣ አይደል? ባል ነው አይደል? ትታኮ ወጣ ሌላ ነገር ላይፍ ማሳለፍ ትችላለች። ሌላ እንደ አዲስ ህይወቷን መምራት ቤተሰቦቿን ህይወት መምራት የምትችል ልጅ ናት። ገና 25 ዓመቷ ነው። አላረጀች አልፈጀች ይቺ ልጅ። ፍትህ እያላችሁ ግን ውጡ። በጣም ብዙዎቹ የኦሮሞ ልጆች አያቸዋለሁ፣ ቲክቶከሮች የሚሰሩ ምናምን አርቲስቶች ምናምን አብረዋት የነበሩ አንድ ፍትህ ብሎ ይወጣላት የለም። አንድና አንድ የምንፈልግ እኛ ከመንግስት ፍትህ የገደላትን ማቅረብ አለበት። ግን ሁል ጊዜ ግን ተደባብሶ የሚቀር ከሆነ ሁሏም ሴትም ታልቃለች። በቃ አለቀ። ነገ ጧት ያገባታል። ምን አባቷ የምን ፍትህ ነው ያለ? ፍትህ የለም እዚህ ሀገር ይላል። ቆራርጧት ይሄዳል። እውነት እህት ወንድሞቼ፣ በእውነት አሁን እኔ በጣም ሀገሬን ስሄድ በጣም ነው የምፈራው። እውነቴን ነው፣ የእውነቴን ልናገራችሁ። እኔ እንደው እዚች ሀገር ቁሜ እንደቀረዋት ሀገሬም ቁሜ ቀራታለሁ እንጂ አላገባም። ምንነቱን አምኜ
ምን እንደሚያደርገኝ ሳቃለ። በእውነት በጣም ከባድ ነው። በጣም ኑሮ ትዳርም ብሎ ሲኖሩት በጣም ከባድ ነው። አንቺ ትብሽ እኔ ልብስ ተባብሎ ወዷት አይደል ያገባት። በትክክል መያዝ መንከባከብ ያለበት የራሱ ፋንታ ነው እንጂ እናት አባት ተለይታ የሄደች ቤቱ ሊገላት አይደለም፣ ሊተፋባት አይደለም፣ ሊያበሻቅጣት ሊያጥላላት አይደለም። ሴት ልጅ እኮ ብዙ ነገር ናት። በእውነት ብዙ ነገር ናት። ለሚያውቀው ወንድ ሴት ልጅ ብዙ ገመና የምትሸክፍ ለባሏ ሞገስ ናት ሴት ልጅ። እና እኔ ብዙ ወሬ አላወራም። በእውነት የዚች ልጅ የቀነኒ የገደላት ካልተገኘ አሁንም ፍትህ ብዬ እወጣለሁ፣ እናገራለሁ። በጣም እሷ አርፋለች። በቃ ነፍሷን ይማር አርፋለች። ግን የሚያሳዝኑኝ አባቷና እናቷ ብላ 9 ወር አርግዛ ለወለደቻትና ታስተምራ ስንት ፈተና አይታ ስንት ነገር አይታ ግን ደግሞ አሁን ደረሰችልኝ በሚሉ በሚጦሩበት ሰዓት እቺ ልጅ እንዲህ ስትሆን በጣም ያሳዝናል። እውነቴን ነው። ምንም ነገር ቢከፋት እናት አባት አላት ትሄዳለች። እናት አባት እያላት እንኳን ባይኖራን ነፍሷን አታጠፋም። እንኳን ምን የመሰሉ እናትና አባት እያሏት ቤተሰብ እያላት ራሷን አታጠፋም። ቀነኒና ፍትህ ለቀነኒ ላለው አሁንም ፍትህ መገኘት አለበት። መንግስት ይሄን ይፋ ማውጣት አለበት። መንግስት በእውነት ለሴት ልጅ ፍትህ፣ ለሴት ልጅ ክብር ይኖር አገራችን በኢትዮጵያ ምድር ላይ በእውነት ይሄም መኖር አለበት እና ከባድ ነው። ለምን ሴት ልጅ ለምን ይሄን ያህል ነፍሷ ይሄን ያህል ለምን ወዷት ነው የወሰዳት ቤቷ እንጂ ወይ በግድ ብላ መታ ተጎትታ ቤቷ አልተቀመጠችም። መቼም ወዷት አፍቅሯት ነው እና በቃ ቻው።